ይሄ ታንከር 2000 ሊትር ድረስ ማቀዝቀዝ የሚችል 2000 ሊትር ድረስ ውሃ መያዝ ይችላል። በባሎት ሆነ በአንድ ሰዓት ተኩል ውስጥ 100 ሊትር አረቄ ያረጋል። 100 ሊትር በጣም ብዙ አረቄ ነው። ያ ማለት ስለሚችል ቶሎ ኖርማል ገና ጀማሪ ባለበት ሰዓት ውስጥ በቀን ውስጥ ከ5000 ማምረት ይችላል። ከዛ ውጪ ግን ገበያውን በደንብ እየለመደው መጣ ቁጥር በቀን ውስጥ የሚያገኘውን ትርፍ እስከ 7000 ብር ከፍ ማድረግ ይችላል። ይህ ማለት በአመት ውስጥ እስከ 2 ሚሊዮን ብር ድረስ ትርፍ ማግኘት የሚችልበት ቢዝነስ ነው ማለት ነው። መርካቶ ስሜ ሙልቀን ጎርፍ ነው ይባላል። በኤሌጋንት ማሽነሪ ውስጥ የማሽን ባለሙያ ነኝ። እንዲሁም የሽያጭን ስራዎችን እንሰራለን። እንግዲህ ኤሌጋንት ማሽነሪ አብዛኛውን ሰዓት በሀገር ውስጥ ነው ቀላል ማሽኖችን እና ሞር ሲምፕል የሚባሉ ማሽኖችን በመስራት ነው የሚታወቀው። በዋናነት የምንታወቀው የአጃክስ ማሽኖችን በመስራት ነው። እንዲሁም ከዛ ውጪ የጨው መፍጫ ማሽኖችን፣ የለውዝ ቅቤ ማሽኖችን እንዲሁም የኮፊ ሮስተር ማሽኖችን እስካሁን በመስራት እንታወቃለን። ያው እንደሚታወቀው አረቄ በሀገራችን የትኛውም ቦታ ላይ የሚጠጣ እና የትኛውም ሙሉ ኢትዮጵያ ውስጥ የሚመረት ነገር ነው። አረቄን ለማምረት በጣም አድካሚ ቢደከምበትም ደግሞ አውትካሙ በጣም ትንሽ ነው በቀን ማምረት የሚቻለው። በሀገራችን ውስጥ በባህላዊ መንገድ የሚሰራው አረቄ በአንድ ጊዜ ማለት የአረቄውን የአተላውን የሚፈላበት የሚባለው በማሰሮ ውስጥ የሚቀመጠው በአንድ ጊዜ 10 ሊትር ድረስ ነው ብሪንት የሚይዘው ወይ ደግሞ አተላ የሚይዘው እና ያን ደግሞ 10 ሊትር አተላ ወደ አረቄነት ለመቀየር በማሰሮ ስለሚሰራ ከፍተኛ ሙቀት ይፈልጋል። ምክንያቱም ማሰሮ ሂትን አብዞርብ የማድረግ ባህሪ ስለሌለው ከፍተኛ የሆነ ሂት ይፈልጋል። ሁለተኛ ነገር ደግሞ የአረቄውን ሙሉ ለሙሉ ወደ አተላውን ወደ አረቄነት ለመቀየር በሚደረገው ፕሮሰስ ላይ የምንጠቀመው ለማቀዝቀዣነት የሚጠቀሙት ውሃ በጣም ትንሽ ስለሆነ አብዛኛውን ጊዜ አረቄው ይተናል። ማለትም አረቄው በሚፈለገው ሁኔታ ኮንደንስ ሳይሆን ይወጣል። ስለዚህ በአንድ ጊዜ ለማምረት ቢያንስ ቀኑን ሙሉ በባህላዊ አረቄ የሚሰሩ ሰዎችን የሚታወቅ ሀቅ ነው። ይሄ ቀኑን ሙሉ ቢሰራም እንኳን ከ25 እስከ 30 ሊትር በጣም ማክሲመም ሰራ ቢባል ነው ይሄን መሰራት የሚችለውና ያን አድካሚ ነው በባህላዊ መንገድ መስራት። እዛ ላይ በተደጋጋሚ ነው የምጥደው እና ይሄ ደግሞ የኛ ማሽን ደግሞ ምንድነው ዋናው ነገሩ የባህላዊውን የአሰራር መንገድ የተከተለ ነው። በባህላዊ የአሰራር መንገድ ነው የሚከተለው። እና አሁን እዚህ ጋር እንደምትመለከቱ ልክ እንደ እንስራው እዚህ ጋር የራሱ የብሪንት መያዣ ወይ ደግሞ የአተላ መያዣ አለው ማለት ነው። እዚህ ውስጥ እስከ 350 ሊትር ድረስ በባህላዊ መንገድ ስንት ነው ያልኩት? እስከ 10 ሊትር ድረስ ነው ይጠቀማሉ ያልኩት። ይሄ በጣም በብዙ ጥፍ 350 ሊትር ድረስ አተላ መያዝ ይችላል ማለት ነው። እዚህ ይሄ መያዙ ብቻ ሳይሆን ሁለተኛ ነገር